ከአያ በክፍል 12 እንግዲህ ማርታ ለሚኪ ማለት ነው ብሩክን እንደምታፈቅረው እየነገረችው ነበረ። እባክህን ብሩኬን እወደዋለሁ ስለዚህ እንድትረዳኝ እፈልጋለሁ ብላ ጥያቄ ስታቀርብለት እሱም እንግዲህ ምን እያልሽ ነው? አንቺ ሲጀመር ድሮውን ብሩኬን እንደምታፈቅሪው እኮ እኔ ያውቅ ነበረ። ጤነኛ ያልሆነ ሰው ብቻ ነው አንቺ ብሩኬን እንደምታፈቅሪው የማያውቀው። ፊትሽ ላይ ብሩክን እንደምታፈቅሪው በደንብ ይለያል። ስለዚህ አንቺ የመናገር አይጠበቅብሽም፣ እኔ ከድሮውንም አውቃለሁ በማለት ነው እንግዲህ ሚኪ የመለሰለት ማለት ነው። ከመጀመሪያውም እንደምትወደው ያውቃል እሱ ሲጀመር። አንቺ ብሩኬን ትወዷለች፣ ስለዚህ ንገሪው፣ እውነቱን ንገሪውና አንድ ላይ ሁኑ። ከዛ እኔም አርፋለሁ፣ ምክንያቱም እሱና አንቺ አንድ ላይ ከሆናችሁ ትርሲትን አያያትም በማለት ከዚህ በፊት ጥያቄ አቅርቦላት ነበረ። እሷም እንግዲህ በጣም ደብሯ ስለነበር ብሩኬ እንደ ወንድሟ ስለሆነ የምታየው የነበረው ፍቅር ስለያዛትኝ ደስተኛ አይደለችም ማለት ነው። እና እንዴት እንደዚህ ሊሆን ይችላል? እንደዚህማ ማድረግ የለብኝም እያለች ነበረ። ግን አይ እንደዚህ እየወደድኩትማ ራሴን መጉዳት የለብኝም፣ ስለዚህ ሰው እንዲረዳኝ ማድረግ አለብኝ ብላ ሚኪያስ ሰው መስሏት ማለት ነው እንዲረዳት ጠይቀው ነበረ። እሱ ግን እሷ ለመርዳት ፈቃደኛ አይደለም። ከመጀመሪያውም ብሩኬ ለራስሽ እንድታረጊ አግዝሻለሁ ያላትኝ ከትርሲት ጋር እንዲጣሉ ፈልጎ ነው ማለት ነው። እሷም እንግዲህ እባክህን እርዳኝ፣ ከዚህ በፊት አግዝሻለሁ ብላኝ ነበረ። እኔ ብሩኬን በጣም ነው የምወደው፣ ስለዚህ እንዴት የራሴ ማድረግ እንዳለብኝ እንድታግዝኝ እፈልጋለሁ ስትለው አሁን እኔ ከማንም ጋር ማውራት አልፈልግም መሄድ አለብኝ ብሎ ነው ትቷት ሄደው ማለት ነው። እንደማይረዳት ነው የነገራትኝ። ያው የተናደደበት ምክንያት ደግሞ ትርሲት የብሩክን እህት ምንም አይነት ወጪ ከፍለን እናመጣታለን ከውጭ ሀገር ስላለች በዛ ምክንያት ተናዶ ሲወጣ ነው ማለት ነው ማርታ ያናገረችው። እንግዲህ ያን ነገር ሲያወሩ ደግሞ ትርሲት እየሰማቻቸው ነበር ማለት ነው። ብሩኬን እንደምትወደው እንዲሁም ደግሞ ሚኪያስ እንዲያግዛት ብሩኬን ለሷ ለማድረግ እንዲያግዛት እየጠየቀችው ያለ ትርሲት ሰምታቸው ነበረ። ትርሲት እንግዲህ ብሩኬን ከሌላ ሴት ጋር ስታየው እየቀናች ትገኛለች ማለት ነው። እናም ነይ ቶሎ ማናገሮች ነገር አለ ብላት ነበር ማርታን። ምንድን ነው ፈልገሽ ነው? ምን አይነት ባለየ ነሽ ግን አንቺ? ኧረ እባክሽ ከአንቺ ወደ ባለየ አለ እንዴ? ኧረ ጭራሽ ደግሞ ትሳደበልሽ እንዲ አታፍሪም? ቆይ አሁን ይህን ጉድሽን አባትሽ ቢሰሙ ምንድን ነው የሚሉት? ቆይ ለምንድን እንደዚህ የምትናገሪው? በዚህ ያህል ምን ሰምተሽብኝ ነው እንደዚህ ጣምደሽ ያሽኝ? ኧረ እባክሽ ይህን ከማድረግሽ በፊት ነበር ማሰብ የነበረብሽ። ወንድሜ ነው የምትሆን ብሩኬን እንዳፈቀርሽው ሰማሁኝ። ኧረ እባክሽ ይህን ውሸት ደግሞ ማን የነገረሽ? ይህንን ወሬ ብሎ እያወራልሽ ማን ነው? ማንም አላወራልኝም። አንቺ ራስሽ በአንደበትሽ ስታወሪ ነው የሰማሁሽ። ማለት የት ነው የሰማሽኝ? ይህንን ራስሽ ፈጥረሽው ራስሽ የፈጠርሽው ውሸት መሆን አለበትኝ። ምንም ነገር የለም፣ ዝም ብለሽ አታውሪ ነው ያለቻት ማለት ነው ማርታ። ኧረ እባክሽ የት እንደሰማሁ እንድነግርሽ ትፈልጊያለሽ እንዴ? ነው ወይስ ለባሌ እንዲረዳሽ ስጠይቂው የሰማሁትን ልንገርሽ በማለት እንግዲህ ስትነግራትኝ አሁን ምንም አይነት ነገር ማውራት አልፈልግም ተይኝ ነው ያለችው ማለት ነው። እና ምን ነው ቅሌትሽን ስላወቅኩብሽ ደነገጥሽ እንዴ? ፈራሽ እንዴ? ምንም አይታወቅብሽ መስሎሽ ነበር? እሱ እንደ እህትሽ ነው እንደ እህቱ የሚይሽ፣ አንቺ ደግሞ እንደ ወንድሜ ነው የማየው የምትይው ልጅ አፍቅሬዋለሁ ብለሽ ስታወሪ ያለፈርሽ ምንም ነገር አላወራውም ብለሽ ብትዋሽኝ አይገርመኝም። ምን አይነቷ ውሸታም ነሽ ግን? አይን አውጣነሽ በጣም እያለች የሰደበቻት ነበር ትርሲት። ስነ ስርዓትሽን ይዘሽ ሴትዮ፣ አሁን ማውራሽ ነገር አለ እሺ አውሪ ስትላት ማርታ ማለት ነው። መጀመሪያ ይሄን ጭቃፍሽን ማስተካከል አለብሽ። እባክሽ አንቺ ከኔ የባሽ ጭቃፍ ነሽ። አንቺ አሁን እኮ እየነገርኩሽ ነው እንዳትሰርብኝ እያስጠነቀቅኩሽ ጭራሽ ትሰርብኛለሽ። አንቺስ እየመረቅሽ ነው እንዲህ በማለት እንግዲህ ያለ መግባባት ችግር ተፈጥሯል ማለት ነው ትርሲትና ማርታ መካከል። ስነ ስርዓትሽን የማትይዥ ከሆነ ይሄን ነገር ለአባትሽ ነው የምናገረው፣ ከፈለግሽ ተናገሪ። የኔ አባት ግን የማንም ትርኪ ምርኪ ወሬ ሰምቶ ልጁን የሚቆጣባት አይደለም ያለኝ ማለት እንግዲህ እንደፈለግሽ አድርጊ ብላ ትታዝራለች ማለት ነው። ወይኔች ማትረባ እንደውም ከብሩኬ ራቂ ማለት ነበር የነበረብኝ እያለች ነበር ትርሲት ማለት ነው። ትርሲት እንግዲህ አሁን ያለችው ከብሩክ ጋር ነው ማለት ከሚኪያስ ጋር ነው። ግን ደግሞ ብሩኬ ከሴት ጋር እንደሆነ አትፈልግም። ከዚህ በፊት እንግዲህ ከልዕልት ጋር ሂዶ ከዛ ከውጭ አድሮ ሲመጣ የት ነው ያደርከው ምናምን ብለው እሷና ማርታና ትርሲት ማለት ነው በጣም እየጮሁበት ነበረ። ቆይ አንተ እንዴት ያልክ ባለየ ነህ? አንተ እኮ የልጆች አባት ነህ፣ እንዴት ከውጭ ታድራለህ? ብለው ማለት ነው እየጮሁበት ነበር። እውነት ነው ትርሲት ልክ ናትኝ። እንዴት እንደዚህ ታደርጋለህ? ከመቼ ወዲህ ነው እንደዚህ አይነት ሲሆን እኮ? ኧረ እናንተ ሴቶች ተረጋጉ። ምን ሆናችሁ ነው? እኔ በእኔና በልዕልት መሀል ምንም አይነት ነገር አልተፈጠረም። ስላሳዘነችኝ እና ስለመሸ ነው እዛ ያደርኩት፣ ብቻዋን ትቻት እንዳልመጣ ብዬ ነው። ኧረ እባክህ ጭራሽ ታስብላታለህ? እና ሴት ልጅ አይደለች እንዴ? ምን ችግር አለው? እንግዲህ አሁን ምንም ነገር አልተፈጠረም፣ ሁለተኛ ግን እንዳይደገም በማለት እንግዲህ አስጠንቅቀውት ነበረ።
ልዕልት ደግሞ ብሩክን ትፈልገዋለች ማለት ነው ከዚህ በፊት። አሁን አንተ ሚስት ናት፣ አግብታለች፣ አንተ ስለ ፍቅር ምን ታስባለህ በማለት ጥያቄ ያቀርባለት ነበር ማለት ነው። ምክንያቱም እሷ ራሱ ስለምትፈልገው ብሩክን፣ እሱም አሁን ባለውበት ሁኔታ ስለ ፍቅር አላስብም ነው ያላት ማለት ነው። ምክንያቱም ብዙ ነገር አለ፣ አሁን ላይ ምንም ነገር ማስታወስ አይችልም። ስለዚህ ትንሽ ጊዜ ይቆያለሁ፣ አሁን ቸኩዬ ወደ ፍቅር መግባት አልፈልግም ሲላትም፣ እንዴ ምን ትጠብቃለህ? ሚስትም ባላላትም፣ ስለዚህ አንተ የራስን ህይወት ማሰብ አለብህ፣ ዙሪያህን ማየት አለብህ እያለችው ነበር ማለት ነው። እንግዲህ ማርታ ደግሞ በጣም እየተናደደች ትገኛለች ይህን ነገር በማየቷ። ለምንድን ነው ከልዕልት ጋር የሚሄደው? እሷ ስልክ ደውላለት ማለት ነው ሲያወራ። ማን የደወለለት? ልዕልት ናት የደወለችልኝ። ሆነሽ ነው እንደዚህ የተናደድሽው ሲላትም፣ እንዴ ቆይች ልዕልት የምትባለው ምን ፈልጋ ነው የደወለችው? በሰላም መግባት ልትጠይቀኝ ነው የደወለችው። ግን ሚቱ ታውቁሻል፣ አሁን እኮ በጣም እየተበሳጨች ነው። ይህ ፍቅር የሚባለው ነገር ከያዘች በኋላ በጣም እየተንጫነች ነው። መጀመሪያ ላይ እንግዲህ ትርሲት ከተናገረቻት በኋላ ከክፍሏ ገብታ እያለቀሰች ነበር እና ብሩክ ሄዶ እንዲህ ምን ሆነሽ ነው ሚቱ የምታለቅሽው? ምን ሆነሽ ነው? ልብሽ ነው አመመሽ እንደ ድጋሚ ስላት፣ ኧረ እኔ አላመመኝም እናም አላለቀስኩም። እንዴ ማልቀስሽ እኮ ፊትሽ አስታውቀ ነው ብትዋሽኝ ራሱ። በምን ምክንያት ነው ያለቀሽው? ሰሞኑን በጣም ነጭናጫ እየሆንሽ ይህ ፍቅር የሚባለው ነገር የያዘሽ እንዴ ብሎ ሲጠይቃት፣ እንግዲህ እሷም አይ አልያዘኝም ብለው ነበረ። እሺ ካልያዘሽ እስቲ ብሩኬ ሞት ብለሽ ማይልኝ። አይ በፍጹም የባንታ አልምልም። እንደዛ ከሆነ ፍቅር ይዞሻል ማለት ነው። ለእኔ የምናገር ስላፈርሽ ነው። እስኪ ማን ነው ልጁ ንገሪኝ እስኪ። ማለት ምን አይነት ልጅ ነው እንደዚህ በፍቅር የሚያንጫንጭሽ እያለት ነበረ ብሩኬ። መቼም ቢሆን ማንነቱን አልነገርም። ኧረ ተይ ሚጡ ንገሪኝ፣ እሺ በሞቴ ንገሪኝ ምናምን ሲላትኝ፣ እሺ እነግርሃለሁ አለች እና የማይገባው ደነዝ ነው፣ ደደብ ነው ማለት ደደብ ነው ያፈቀርኩት ሰው ስትል፣ እንዴ ምን ማለት ነው? ለምንድን ነው ደደብ የምትይው? ማለትማ አንቺ ማፍቀርሽን ነግረሽው ነው ሲላት፣ እንግዲህ ሴት ልጅ እኮ ነኝ እንዴት ብዬ ነው የምነግረው? ግን በማደርጋቸው ሁኔታዎቹ ፍቅሬ ሊረዳኝ ይገባ ነበረ። ግን እሱ ደነዝና ደደብ ስለሆነ አልተረዳኝም በማለት ነው የነገረችው ማለት ነው። እንዲህ ሲጀመር አንቺ ስህተት እኮ ነው የሰራሽው፣ መናገር አለብሽ። ካልነገርሽው እንዴት ሊገባው ይችላል ፍቅርሽ? ስለዚህ አንቺ ንገሪው ወይ ደግሞ አንቺ ንገሪኝና ልጁን እኔ እነግርልሻለሁ እያለት ነበር። አያስፈልግም፣ ለጊዜው እርዳታ አያስፈልገኝም በማለት እንግዲህ በዚህ ዘግተውታል። ብሩክ እንግዲህ ከሱ እንደሆነ ፍቅር የያዛት ቢያቅ እንዴት እንደሚሆን በጣም ከባድ ነው የሚሆነው። ምክንያቱም እሱ በጣም የሚያየት እንደ እህቱ ነው፣ በቃ ልክ እንደ ታናሽ እህቱ ነው የሚያየት ነው። አሁን ከአንተ ነው ፍቅር የያዘኝ ብላ ብትነግረው ወይ ትርሲት ወይ ደግሞ ሚኪ ቢነግሩት በጣም ነው የሚያዝንባት። ምክንያቱም ልክ እንደ እህቱ እንደ ታናሽ እህቱ ስለሆነ የሚያየትኝ። እሷ ናት እንግዲህ በሌላ ነገር አይቶ ፍቅር የያዛት ማለት ነው። በጣም ፍቅር የያዘ ደግሞ እሱ የሚሰጠኝ ቦታ ነው ብላለች ከዚህ በፊት። በጣም ይንከባከበኛል ምናምን ነገር። ስለዚህ ከዛ አንጻር እኔ ፍቅር ያዘኝ። እሱ ግን እንደ እህቱ ነው። መጀመሪያ ላይ እንደ ወንድሜ ነበር ማየው፣ ከዛ ወደ ፍቅር ተቀየረ በማለት እንግዲህ ሰው ምን ይለኛም ብዬማ የምወደውን ሰው አልተውም። ስለዚህ እኔ ለብሩኬ እውነቱን እነግረዋለሁ፣ እንዳፈቀርኩት እነግረዋለሁ እያለች ትገኛለች። ብሩኬ ግን ይህን ነገር የሚቀበላት ራሱ አይመስለኝም። እንኳን ብሩኬ አባቷ ራሱ ይህን ነገር ከሰሙ ይቆጣታል በጣም ማለት ነው። መቆጣት ብቻ ሳይሆን ከቤትም ጭምር ሊያባርሯት ይችላሉ። ሚኪያስ ደግሞ በዚህ በኩል ከተከስተ ጋር እያወራ ነበረ። አሁን በጣም ግራ ገብቶኛል፣ የብሩኬ እህት ከውጭ ሀገር ልትመጣ ነው እያሉ ነው። እና ታዲያ አንተ ምን አስጨነቀ? እሷ የምታውቀው የኔ የሆነ ሚስጥር አለ፣ ያን ሚስጥሬን ከተናገረችብኝ ያልቅልኛል። ምን አይነት ሚስጥር ይዛብህ ነው? ማለት እኔ ከማውቀው በላይ ሚስጥር ይዛብህ ነው? አዎ በጣም ብዙ ሚስጥር ታውቃለች። ያን ነገር ከተናገረች ነው። ቆይ ይሄን ያህል ምን አይነት ሚስጥር ይዛብህ ነው? ቆይ አንተ ደግሞ ምን ሆነህ ነው? ምን ነው ሁሉንም ነገር ካላወቅኩ አልክ እያሉ ነበር ሚኪያስ። እንዴ ያው ካወቅኩ እኮ አንተንም በሀሳብ ልረዳህ እችላለሁ ብዬ ነው። አንተ ደግሞ ከመቼው ነው የምትረዳኝ? አንተ የምታውቀው ማበላሸት ብቻ ነው እያለ እንግዲህ እያንቋሸሸው ነበር ማለት ነው። እና ታዲያ ካበደች እኮ ምንም አይነት ነገር ማናገር አትችልም ማለት ራሷን ማትቅ ከሆነ ምን ታወራብኛለች ብላ ነው። ግን አሁን ልታደርጋት አሰብክ? እኔ ያሰብኩት ጭራሹን ከዚች ሀገር እግሯ እንዳትረግጥ ለማድረግ ነበር ያሰብኩት። ብቻ ምን እንደማድረግ አላውቅም እያለ ይገኛል። እንግዲህ የትርሲት እናት ደግሞ ወደ ትርሲት ቤት መታ በር ስትቆረቁር ሚጣ እንግዲህ ቶሎ በሩን ያልከፈትሽው? ቆይ አንቺ ይህን ሁሉ ሰዓት ምን እያደረግሽ ነው በሩን ያልከፈትሽው? ምን ሊሆንሽ ነው? ከፈትኩልሽ አይደል እንዴ? እና እዚህ 2 ሰዓት 3 ሰዓት ከተቀመጥኩ በኋላ እንዴ የምትከፍችልኝ? ምን አይነት ነች ደግሞ አንቺ? ደግሞ ምን የምትመስል ሰራተኛ ናት? ምን አልሽ አንቺ? እኔ ነው ሰራተኛ አልሽኝ? አሁን ልጅ ልግባበት ብላ ገፍትራ ስትሄድ እብድ ናት እንዴ? እኔ ከአንቺ የባስኩ እብድ መሆኔን አታውቂም ማለት ነው ብላ እንግዲህ ተከትላ ስትሄድ
የሚጡን አባት ማለት ነው። አንተ ደግሞ ዘበኛ አይደለ? እዚህ ምን ታደርጋለህ? የዘበኛ ቦታ እዚህ ነው እንዴ? በላም ውጣ፣ እዛ ውጭ ተቀመጥ። እንዴ ምን እያልሽ ነው? አንቺ ስርዓትሽን ያዥ፣ የምትናገሪው ነገር እያወቅሽ ተናገሪ እንዴ። አንቺ ስነ ስርዓት ያዥ። አሁን እንደሱ የምትይው እኔ ማን እንደሆንኩ ስለማታውቂ ነው። በኋላ ማንነቴን ስታውቂ ይቅርታ ትጠይቂኛለሽ። ማንም ብትሆኚ እኔ እንደዚህ መናገር አትችይም። ስነ ስርዓትሽን ያዥ። እንደውም ከዚህ ቤት መቀመጥ የለብሽም፣ ውጭ። ከዛ ትርሲ ስትመጣ ትገቢያለሽ በማለት እንግዲህ አንቺ እርኩስ ሲሆንሽ አሮጊት ነይ ውጭ ከዚህ ብላ እንግዲህ ጎትታ ልታስወጣት ነበረ። አንተ ዘበኛ ተብዬው ደግሞ ምንድን ነው ተገትራ የምትተኛው? የሆነ ነገር አድርግ እንጂ ነይ ውጭ ዝም ብለሽ። ኧረ እባክሽ የኔ ልጅ ተያትኝ ተረጋጊ ቢላት እንግዲህ አባቷ ልትሰማ አልቻለችም። ምክንያቱም አባቷን እያንቆሸሸችባት እሷን እንደ ሰራተኛ አባቷን ደግሞ እንደ ዘበኛ ነው ያየችው ማለት ነው። ከዛም እንግዲህ ሚጡ እኔ ከአንቺ የባስኩ መጥፎ ሰው መሆኔን አታውቂ ማለት ነው፣ ነይ በይ ውጭ ብላ ጎትታ ከውጭ አስወጥታ በሩን ዘጋችባት ማለት ነው። አንቺ የማትረቢ ሰራተኛ፣ አሁኑኑ ብቻ ትርሲት ትምጣ እንጂ ከዚህ ቤት ፔስታልሽን አንጠልጥለሽ እንድትወጪ ነው ማስደረግሽ እያለቻት ነበረ። እሱን እናያለን። እሺ እንግዲህ ከውጭ በሩን ዘግታባት እያስጠበቀቻት ነበር ማለት ነው። በማል እንግዲህ ቡሩኬ መጥቶ ምንድን ነው እኔ የትርሲት እናት ነኝ፣ ደግሞ አንዲት የማትረባ ሰራተኛና ዘበኛ አስወጡኝ፣ ማንነቴን አላወቁም እንዴ? የምን ሰራተኛና ዘበኛ ነው የምታወሪው? እነሱ እኮ ሰራተኛና ዘበኛ አይደሉም፣ የኔ ቤተሰቦች ናቸው። ምን? የአንተ ቤተሰቦች ናቸው? ግን እኮ ስራ ነገራቸው ማለት ዘበኛ ነው የሚመስሉ፣ ዘበኛና ሰራተኛ ነው የሚመስሉት እያለች ነበረ። አይ አይደሉም። እና እሺ ችግር የለም አሁን እንግባ ብሎ እንግዲህ ያለ መግባባት ጉዳይ ነው። እሺ እኔ እኮ መጀመሪያውንም ቢነግሩ ጥሩ ነበረ ብለው ሲገቡ ማለት ነው። አሁን ስነ ስርዓትሽን የማትሄጂ ከሆነ አሁን መንጥቄ ነው ማስወጣሽ። አይ እባክሽን ተረጋጊ፣ ያለ መግባባት ጉዳይ ነው፣ መጀመሪያ ስላላወቀች ነው ሲላት ብሩኬ እሺ እንደዛ ከሆነ ግቢ ብሎ እንግዲህ ብሩክ አስገብቷት ነበር ወደ ቤት ማለት ነው። የትርሲት እናት ግን እንግዲህ በጣም ሰው ነው የምትነቅናትና የሚጣን አባት ቆይ አንተ ስራ ምንድን ነው እያለችው ነበረ። እና የእኔ ስራ ጫማዎችን ማደስ እና መወልወል ነው ምናምን ሲላት ኧረ እባክህ ሊስትሮ ነህ ብላ ሳቀችበት ማለት ነው። አዎ ሊስትሮ ነኝ። እና ምን ዙሪያ ጥምጥም ያስከዳህን? ከተናገርክ ሊስትሮ ነኝ ብላ አትናገርም እንዴ? በስራ ስለምትፈራ ነው እንደዚህ ብላ ያልነገርከኝ? ኧረ በፍጹም እኔ በስራ የማፈርሰው አይደለሁም በማለት እንግዲህ እሱም እየመለሰላት ነበረ። ሚጡ ደግሞ በጣም ተናዳባታለች። ቆየች ምን አይነት ጥንባሮጊ ሴትዮ ናት ማለት ምንም ለሰው ክብር የላትም። አሁን እቺ የትርሲትነት አትመስልም እያለ ነበር አባቷ ራሱ። ምን ማለት ነው አባዬ? ትርሲት እኮ በጣም የዋህ ልጅ ናት፣ ስለማታውቃት ነው። ትርሲት ራሱ ከሷ የባሰች የተረገመች ክፉ ሴት ናት እያለች ነበር ማለት ነው። ምክንያቱም ሚጡና ትርሲት በብሩኬ ምክንያት ስለሚጣሉ ትርሲትም በብሩኬ ትቀናለች፣ ሚጡም እንደዛው በብሩኬ ሁለቱም ስለሚወዱትኝ ይቀናናሉ እና በዛ ምክንያት ጸባኞች ስለሆኑ ነው እንጂ ትርሲት በጣም ስነ ስርዓት ያላት ልጅ ናት ማለት ነው። ሚጣ ምግብ ስሪላት እንዴ ለዚህ ሴት ቢሆን ምግብ የምሰራው ወይ ሚጣ በቃ አሁን በእጅ ሰርቼ ምግብ ላበላት ነው እያነቻት ነበረ። እንግዲህ የለሽም በቃ ነግርሻለሁ እሺ በቃ ብላ እንግዲህ እንደው ሚጣ ግን በጣም ተነጫናጭ ነው። ሸኔ ፍቅር የሚባል ከያዘሽ በኋላ ብሎ ምግብ ሰርታ እንግዲህ ሂዳጇ ልታስጠጣው ስትል ምን እኔ ነኝ በዚች ማትረባ ልጅ የተንበጫረቀ ምግብ የምበላው? አረ ምን እየሆኑ ነው? ሚጡም በጣም ባለሙያ ናት። እኔ እኮ ከቤቴ ስንት ሸፍ አስቀጥሬ ምግብ ማሰራ ሰው ነኝ እና በዚች ማትረባ የተሰራውን ምግብ ነው የምበላው ብላ እንግዲህ የሚጣን ስትናገራትኝ እሷን በጣም ተነዳ። እንዴት እንደዚህ ትኛለሽ? አንቺ ሲጀመር ክብር አይወድልሽም ብላ እዛው ትታት ነው የሄደችው ማለት ነው። ብሩኬ እባክሽን ተረጋጊ፣ ለምንድነው እንደዚህ የምትሆኚው እንዴ? የምትናገረው ነገር እኮ እየሰማት ነው። ሴትዮዋ ምንም ክብር አይወድላትም በማለት እንግዲህ በጣም ተናዳ እያወራችው ነበር ብሩኬ። እንደውም እኔም እኮ እንደው የትርሲት እናት እንደዚህ በዚህ ልክ ወረዳ ይሆናሉ ብዬ አስቤ አላቅም ነበረ። ግን በቃ መረጋጋት አለብሽ። እንዴት ነው የምረጋጋው? እንደዛ እያለችኝ ይገባኛል። እኔ ራሱ እኮ የያሽን ልጅ እኮ በላለው ብደፊው ደስ ይለኝ ነበረ። ኧረ አንተንማ ደስ ካለ አሁንም እጀ ደፋባታለሁ። አይ እንግዲህ አሁን አንዴ ያልሆነ የሰደብሻት ስድብ ይበቃታል። እንግዲህ ትርሲትን በመጨረሻ ወደ ቤት መታ። እንደው እነዚህ ሰው እኮ በዘጋ ቤት ያባረሩ በልጄ ቤት ምን አይነት ቆይ ከምን አይነት ሰው ጋር ነው የምትኖሪ? ከመቼ ነው ደግሞ አንቺ እነዚህን ሰው መሰብሰብ የጀመርሽው? በማለት እንግዲህ እያንቆሸሻቸው ነበረ። ከዛ ትርሲት አረማ እየተረጋጊ ምንድን ነው እንደዚህ የምትሆኚው? ለምንድን ነው የምረጋጋው? እነዚህን ሰዎች ማባረር አቅቶች ነው እኔን ወደ ውስጥ ሄደን እናውራ የምትይኝ? በማለት እንግዲህ እየተቆጣችት ነበረ ትርሲትን። እንግዲህ ወደ ክፍላቸው ወደ ሲያወሩ አይውልሽ እነዚህ ሰዎች ሰራተኛም አይደሉም የብሩኬ
ቤተሰቦች ናቸው። ስለዚህ ለትንሽ ጊዜ ነው፣ አሁን አይወጡም። ስለዚህ ከነዚህ ሰዎች ከኔ ከእናትሽ ይልቅ እነዚህን ሰዎች አስበለጥሽ ማለት ነው። እንደዛ አይደለም ግን አይወጡም ያልኩት እኔም ወስነው ውሳኔ አንቺ ልትወስኝልኝ አትችይም በማለት እንግዲህ ረግጣ ነግራታለች ማለት ነው። እሷም እንግዲህ ምንም በቃ አንቺ ከብሩኬና ከሚኪያስ ምረጭ በማለት ነበር የጠየቀቻትም። እሷም ምንም አልያለቻትም። እንግዲህ ልጆች በክፍል 13 የኔን መስራን በክፍል 14 እስከምንገናኝ ድረስ ደርሰን ብቻ